ያስፈልገበት ትልቁ ምክንያት የሆነውንና የተደረግነውን ነገር በማወቅ ከተደረግነውንና ካደረገን አካል ጋር ህብረት በማድረግ በዚህ ምድር ላይ ለመግለጥ ነው። ስለዚህ በዚህ ምድር ላይ ያለ ኑሯችን ያሸናፊም ሆነ የተሸናፊ የተገለጠም ሆነ ያልተገለጠ ህይወታችን ድካማችን ሆነ ብርታታችን የህብረታችን ውጤት ነው። በክርስቶስ ኢየሱስ በሰማይ ስፍራ በተደረገው ነገር በህብረት ውስጥ ቅኝታችን ካልተስተካከለ አካባቢ ይቃኘናል፣ ሰፈር ይልቃኘናል፣ ሁኔታዎችና ነገሮች እኛን ይቃኙናል ማለት ነው። ስለዚህ ቅኝታችንን ለማስተካከል ህብረታችን ማንዳቶሪ ነው ወይም ወሳኝ ነው ማለት ነው። ኤፌሶን 3:13 እንደምትመለከቱት እንዳትታክቱ ይላችኋል። እንዳትታክቱ። ስለዚህ የጸሎቱን መነሳሳት ምክንያት ያደረገው መታከት ነው። ጳውሎስ እስሩን ቪዛ ይላል፣ እስሩን ወንጌል ማድረሻ ይላል፣ እስሩን ስለ ክርስቶስ ኢየሱስ ሰዎችን መድረሻ ነው ይላል። ሰዎች ደግሞ እስሩን ሲመለከቱ ምናልባት የእግዚአብሔር መንፈስ አብሮት ላይኖር ይችላል፣ በእግዚአብሔር መንፈስ እየተመራ ላይሆን ይችላል ብለው ሊያስቡ ይችላል። ስለዚህ ጳውሎስ አትታክቱ ይላል። እስር ቤት ነው ያለው። በእኔ መታሰር ምክንያት ልባችሁ እንዳይወርድ ሲላቸው እንመለከታለን። የክፍሉ መነሻ ነው። እንዳትታክቱ ያለበት ምክንያት ይሄ ነው። መታከት ማለት መሰልቸት አይደል? ማቆም፣ መድከም፣ ፍላጎትን ማጣት፣ ከዚህ በኋላ በቃኝ የሚል ነገር ነው የምንመለከተው። ኤልያስን አትመለከቱም? በብሉይ ኪዳን ላይ በኤልዛቤል ዛቻ በቃኝ አለ፣ ታከተው። ልክ እንደዚሁ ጳውሎስ በሱ መታሰር ምክንያት የታከታቸው ሰዎች አሉ። በመከራው በስራቱ የታከታቸው ሰዎች እንዳሉ እንመለከታለን። ቁጥር 14 ላይ እንደዚህ ይላል፣ ስለዚህም ምክንያት በሰማይና በምድር አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። ፐርሰናላይዝ ሲያደርጉ አትመለከቱም? እንዴት ትደክማላችሁ እግዚአብሔር በእናንተ ህይወት ውስጥ። ምክንያቱም የኤፌሶን ሰዎች ሐዋርያ ጳውሎስ የኤፌሶንን መልእክት በሚጽፍበት ሰዓት ላይ የሐዋርያ ሥራ ምዕራፍ 18-19 ላይ በተለይ የሐዋርያ ሥራ 19 ስትመለከቱ በታላቅ ድንቅና ተአምራቶች ከተማ ላይ ገብቶ የከተማ የጠንቋይ መጽሐፍ ተቃጥሎ በጣም ብዙ ተአምራቶች የሆኑበት ድንቅም የተሰራበት ስፍራ ነው። ግን አሁን ጳውሎስ በዛ መንፈስ አይደለም ያለው፣ በእስር ቤት ነው ያለው። በእስር ቤት ነው ያለው። ስለዚህ ጳውሎስ እንደዚህ ይላቸዋል፣ እኔ በፊት እንዴት እግዚአብሔር እንደተጠቀመብኝ አታውቁም፣ እንዴት እንደሰራብኝ አይደለም የሚላቸው። ስለዚህ ምክንያት ችግሩ የምን ምክንያት ነው? የፐርስፔክቲቭ ችግር ነው። ስለዚህ አንድ ነገር አደርጋለሁ ይላል። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። ቅኝት ለመለወጥ የተቃኙበትን ቅኝት ለመለወጥ ጳውሎስ ምን አደርጋለሁ? ህብረትን አደርጋለሁ። ከማጋ ከእግዚአብሔር ጋር መንፈሳዊ አቅጣጫን በህብረት ውስጥ ስንለውጥ መንፈሳዊ አቅም ሪሊዝ ያደርጋል። መንፈሳዊ አቅም ሪሊዝ ሲያደርግ በአካባቢያችን ላይ በስልጣን እንራመዳለን። የህብረት አልቲሜት ግቡ አንድ ነው። ሰው ከእግዚአብሔር ጋር ያለው ህብረት ሙሉ ነው የሚባለው በአንድ ነገር ነው። ህይወቱ ላይ በስልጣን ሲቀጥል በለቅሶ ገብቶ ሊሆን ይችላል፣ በእንባ ገብቶ ሊሆን ይችላል፣ ጸሎት እንዲገባ ያስገባው ጉዳይ ሊሆን ይችላል። ሲወጣ ግን ተሸክሞት ከወጣ ይሄ ሰውዬ ህብረት አልነበረው። ከጋጣ ሊታጣ ይችላል፣ የወይን ስራ ሊጎድል ይችላል። ሰውየው ግን አካባቢው ባይለወጥ ራሱ ተለውጦ ይወጣል። እኔ በእግዚአብሔር ሐሴት አደርጋለሁ። የሐሴት ምክንያቶች ባይኖሩም እኔ ግን በእግዚአብሔር ሐሴት አደርጋለሁ። የህብረት ዓላማ አንድ ነው። ለምንድን ነው የምንጸልየው? ለምን እንጾማለን? ለምን እንዲህ እንሰበሰባለን? ለምንድን ነው ህብረት የምናደርገው? ግብ አለው። ምርኮኛ ሆነን ለመኖር አይደለም። ደክመን ሊሆን ይችላል፣ አቅማተን ሊሆን ይችላል። ህብረቱ ስንመለከት ግን ንስር ክንፍ እንደሚያድስ በኃይል እንደሚወጣ እግዚአብሔር ኃይላችንን የሚያድስበት ቦታ ነው። መንፈሳዊ ህብረት መንፈሳዊ አቅምን ይፈጥራል። መንፈሳዊ አቅምን እንዲለቀቅ ያደርጋል። መንፈሳዊ አቅም መለቀቅ ደግሞ አንድ ነገር ያደርጋል፣ በመንፈሳዊ ስልጣን እንድንመላለስ ያደርጋል። ኦቶሪቴቲቭ ያደርጋል። ግን የመንፈስ ፍሬና የመንፈስን ኃይል ከኛ በላይ የሚገልጡ ብዙ ሰዎች እንዳሉ እንዳትሳሳቱ። የእግዚአብሔር አልቲሜት ኢንቴንሽን ስኮላር ማድረግ አይደለም። የእግዚአብሔር አልቲሜት ኢንቴንሽን ከሱ ጋር ህብረት ለማድረግ ነው። ዘፍጥረትም ሲጀምር በዘላለም ውስጥ ወደፊትም በሚቀድመን ነገር ውስጥ ለዘላለም ከሱ ጋር መኖር ነው። የእግዚአብሔር አልቲሜት ኢንቴንሽን ፌሎሺፕ ነው። ይህንን በየትኛውም ዘመን ልንሳሳተው አይገባም። ተናዋላችሁ መንፈሳዊ ሚዛኖቻችንን ከሚያስጠብቁ ነገሮች አንዱ መንፈሳዊ ህብረት ነው።
በጌታችን በኢየሱስ ክርስቶስ የዳንበትን ዓላማ ካወቅን በኋላ የሚቀጥለው ከጌታ ጋር ደግሞ እንዴት መኖር አለብን የሚቀጥለው ሚዛናዊ ሆነው ባላንስ የሚሆነው ክርስትና ይሄ ነው። ስለዚህ መንፈሳዊ ህብረት ለምን ያስፈልጋል? ከዚህ በኋላ የሚቀጥሉትን እሁዶች ጌታ እንደረዳን መጠን ስለ መንፈሳዊ ህብረቶች በተወሰነ ነገር እናገራለሁ። ዛሬ ግን የመግቢያ ሐሳብ እንዲሆን መንፈሳዊ ህብረት አስፈላጊ ነው ወይ? መንፈሳዊ ህብረት አስፈላጊ ነው ወይ? ሁለት አይነት ህብረቶች አሉ። አንዱ ከእግዚአብሔር ጋር፣ ሁለተኛ ከቅዱሳን ጋር ያለ ህብረት አለ። መንፈሳዊ ህብረት በተለይ ከእግዚአብሔር ጋር ያለን ህብረት አስፈላጊ ነው ወይ? ማንዳቶሪ ነው ወይ የሚለውን እንመለከታለን። መጽሐፍ ቅዱሳችን በኤፌሶን መጽሐፍ ምዕራፍ 3 ከቁጥር 13 እስከ 20 ያለውን ቃል በማንበብ ጀምራለሁ። ስለዚህ ስለናንተ ስላለ መከራዬ እንዳትታክቱ ለምናችኋለሁ፣ ክብራችሁ ነውና። ስለዚህ ምክንያት በሰማይ በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጽና ዘንድ ከቅዱሳን ሁሉ ጋር ስፋት፣ ርዝመት፣ ከፍታው፣ ጥልቀቱ ምን ያህል መሆኑ ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሰራው የኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይላል። በዚህ ክፍል ላይ የምንመለከተው የኤፌሶን መልእክት ውስጥ ሐዋርያ ጳውሎስ ሁለት ጸሎቶችን ለቅዱሳን ጸልየዋል። አንደኛው በክርስቶስ ኢየሱስ የተደረጉትን እንዲያውቁ ነው። ሁለተኛው በዚህ ክፍል ላይ የምናየው በክርስቶስ ኢየሱስ የተደረጉትን ደግሞ በህብረት ውስጥ እንዴት መግለጥ እንዳለባቸው ነው። በነገር መለኮት ቋንቋ አንደኛው ፖዚሽናል ይባላል፣ ሁለተኛው ፕራክቲካል ፐርስፔክቲቭ ነው። ስለዚህ የኤፌሶን መጽሐፍ ምዕራፍ 1 2 3ን ስናይ በክርስቶስ ኢየሱስ የተደረግነውና የሆነውን ነው የሚናገረው። ስለዚህ ሐዋርያ ጳውሎስ በክርስቶስ ኢየሱስ የተደረግነውን ለማወቅ የጥበብና የመገለጥን መንፈስ እንዲሰጣቸው ኤፌሶን 1 ቁጥር 15 ጀምሮ እስከ 18 የሚያወራው እሱን ነው። የልቦና አይኖቻችሁ ሲበሩ የመጥራቱ ተስፋ ምን እንደሆነ የርስቱም ክብር ባለጠግነት ከሁሉ የሚበልጠውን የትንሣኤውን ኃይል ታውቁ ዘንድ ይላል። ስለዚህ አንደኛው ዕውቀት ይሄ ነው። ሁለተኛው ደግሞ ይሄ ስፋትና ርዝመቱ ከመታወቅ የሚያልፈውን በፍቅር መሰረታችሁ እንዲጸና ነው። ስለዚህ አንደኛው ዕውቀት ሐዋርያ ጳውሎስ በክርስቶስ የተደረግነው ነው። ሁለተኛው የተደረግንበትን መንገድ ደግሞ ወይም ህብረት ከእግዚአብሔርና ከሰዎች ጋር ለምን እንደተደረግን እንድናውቅ ነው። ሁለት ነገሮችን ይነግረናል ማለት ነው። ስለዚህ ሁለት ጸሎቶች አሉ። አንደኛው የምዕራፍ 1 ምዕራፍ 2 እና ምዕራፍ 3 ያሉትን ሐሳቦች ተቆጣጣሪ ሐሳብ ነው። እግዚአብሔር በክርስቶስ በሰማያዊ ስፍራ ባርኮናል፣ ተደርገናል፣ ሆነናል የሚለውን አይኖቻችን ተከፍተን እንድናቅ። ሁለተኛው ነገር ደግሞ የተደረግንበትን ምክንያት ወይም ህብረትን እንድናውቅ የተጸለየ ጸሎት ነው። እኔ በአገልግሎቴ በግል ህይወቴ በአገልግሎቴና በክርስትና ህይወቴ ከተማርኩት አንዱ ሰው በእግዚአብሔር ህልውና ውስጥ መኖር ካልተለማመደ ህይወቱ ስልጣን ያለው ህይወት አይሆንም። ማለት ስልጣን የለውም፣ በክርስቶስ አልተደረገም አልተሰራም ሳይሆን በዚህ ዓለም ላይ የተደረገውን ነገር መግለጥ አይችልም። ህብረት ያስፈለገበት ትልቁ ምክንያት የሆነውንና የተደረግነውን ነገር በማወቅ ከተደረግነውንና ካደረገን አካል ጋር ህብረት በማድረግ በዚህ ምድር ላይ ለመግለጥ ነው። ስለዚህ በዚህ ምድር ላይ ያለ ኑሯችን ያሸናፊም ሆነ የተሸናፊ የተገለጠም ሆነ ያልተገለጠ ህይወታችን ድካማችን ሆነ ብርታታችን የህብረታችን ውጤት ነው። ይህንን ነው ሐዋርያ ጳውሎስ የሚናገረው። የክፍሉ ጭብጥ ስንጠቀልለው ከግል ልምዴም እንደገና ደግሞ ከክፍሉም ሐሳብ ላይ ይህንን ነው የምንመለከተው። በዚህ በክርስቶስ ኢየሱስ በሰማያዊ ስፍራ በተደረገው ነገር በህብረት ውስጥ ቅኝታችን ካልተስተካከለ አካባቢ ይቃኘናል፣ ሰፈር ይቃኘናል፣ ሁኔታዎችና ነገሮች እኛን ይቃኙናል ማለት ነው። ስለዚህ ቅኝታችንን ለማስተካከል ህብረታችን ማንዳቶሪ ነው ወይም ወሳኝ ነው ማለት ነው። ክፍሉ ሲጀምር ኤፌሶን 3:13 እንደምትመለከቱት እንዳትታክቱ ይላቸዋል። እንዳትታክቱ። ስለዚህ የጸሎቱን መነሳሳት ምክንያት ያደረገው መታከት ነው። በቅዱሳን መካከል የነበረ መታከት ነው ጳውሎስ ይህንን መልእክት እንዲጽፍ ያደረገው። ጳውሎስ ከደረሰበት መከራ የተነሳ ሰዎቹ መከራ ደርሶባቸው አይደለም፣ መከራ የደረሰበት ጳውሎስ ነው። ግን ሲያስቡት ይሄ የሚነግራቸው ወንጌል የሚያወራው ወንጌል ጳውሎስ የሚያልፍበት ነገር ጋር ትንሽ ስለተጣረዘባቸው መድከም ጀመሩ። ምንድነው ጳውሎስ አሁን የሚነግረን? በሰማያዊ ስፍራ ተደርጋችኋል ነው፣ ሆናችኋል ነው፣ ተሰጥቷችኋል ነው፣
ታችኋል ነው ደርሳችኋል ነው ግን ይሆነና እሱ ያለፈበት የእስር ቤት ህይወት ሲመለከቱ በሐዋርያው ጳውሎስ እስር ምክንያት ተሰናከሉበት ባይዘው ሮሜዎች ብቻ አይደሉም ፊልጵስዩስም ላይ ተሰናክለውበታል አንዳንዶች በስራቴ ምክንያት መከራ ሊያመጡብኝ ይሄው እግዚአብሔር ከሱ ጋር ቢሆን ለምን ታሰረ ይሉኛል አንዳንዶቹ ደግሞ በስራቴ ውስጥ እኔን ሊመስሉ ይታገላሉ ወንጌልንም በግልጽነት ይሰብካሉ ለዚህ ነው ምዕራፍ 3 ላይ ሲናገር ኢየሱስን እመስለዋለሁ ስል በሞቱም ነው ይላል ሞቱንም እኮርጀዋለሁ እስራቱንም እኮርጀዋለሁ ግርፋቱንም እኮርጀዋለሁ ቢሆንልኝ በዚህ እንኳን ለመስለው እፈልጋለሁ ሲል እንመለከታለን ስለዚህ የዚህ ክፍል መልእክት ስንመለከት ብዙ ጊዜ ሰዎች የኤፌሶን ሰዎች ሄሮ አላቸው ጀግና የሚያውቁ ሰዎች ናቸው የኤፌሶን ጀግና እንደነ ግሬት አሌክሳንደር እንደገና በጦር አውዶሎ ላይ ትልልቅ ስራ የሰሩ ሄሮዎች አሏቸው ፈላስፎች አሏቸው እንደገና ደግሞ የሃይማኖት መምህር አላቸው ከዛ ነው የመጡት እነዚህ የሃይማኖት መምህር ፈላስፋዎቻቸው ትልልቆች ሲጫኑ ሲገዙ ነው የሚያቋቸው ሲታሰሩ አያቋቸው ስለዚህ በግሪኮች ዘንድ የታሰረ ደካማ ነው ስለዚህ በዚህ እንደ ድካም በመትቆጥሩት ነገር ላይ እንዳታክቱ እንደ ደካማ እንዳታዩን ለምን እንደ ድካም የሚያይ ፍልስፍና ዓለም ውስጥ ነው የመጡት ነገሮችን የሚመለከቱበት መነጽር በኤፌሶን ውስጥ በዚህ መልኩ ያደጉ ሰዎች ናቸው ሁላችንም ከዚህ ነፃ አይደለንም ሁላችንም የምንመለከተው ወይም ይሄ ሪዮት ዓለም የምንለው ንጽረተ ዓለም ወርልድ ቪው የምንለው ሁላችንም ካደግንበት ከማህበረሰብና ከሆነ ነገር ውስጥ ቀድተን ያመጣናቸው ብዙ ምልከታዎች አሉ ባለፈው እንዳልኳችሁ ነው ስለ አይደንቲቲ አስተምረን ጨርሰን እኛ በክርስቶስ እንዲነን ብለን ጨርሰን ጻድቅ ተብሎ ሲጠራ አቤት ላይ ይችላል ሰው ለምን በአዲሱ ስሙ ገና አልተዋወቀም ባሮጌ ስሙ ውስጥ ስላለ ለዚህ ነው ኢሳይያስ ላይ በአዲሱ ስም ጠራሻለሁ የሚለው እና በአዲሱ ስም ስንጠራ ብዙ ጊዜ ላንነቃ እንችላለን እግዚአብሔርን በክርስቶስ ኢየሱስ ፐርስፔክቲቫችን እንዲለወጥ በክርስቶስ የተደረግነውን ከነገረን በኋላ በዚህ በተደረግነው ህይወት ቫልዩ እንለውጣለን ማለት ምልከታችንን እንለውጣለን ጳውሎስ እስሩን ቪዛ ይላል እስሩን ወንጌል ማድረሻ ይላል እስሩን ስለ ክርስቶስ ኢየሱስ ሰዎችን መድረሻ ነው ይላል ሰዎች ደግሞ እስሩን ሲመለከቱ ምናልባት የእግዚአብሔር መንፈስ አብሮት ላይኖር ይችላል በእግዚአብሔር መንፈስ እየተመራ ላይሆን ይችላል ብለው ሊያስቡ ይችላል ስለዚህ ጳውሎስ አትታክቱ ይላል እስር ቤት ነው ያለው በኔ መታሰር ምክንያት ልባችሁ እንዳይወርድ ሲላቸው እንመለከታለን የክፍሉ መነሻ ነው እንዳትታክቱ ያለበት ምክንያት ይሄ ነው ስለዚህ መታከት ማለት መሰልቸት አይደል ማቆም መድከም ፍላጎትን ማጣት ከዚህ በኋላ በቃኝ የሚል ነገር ነው የምንመለከተው ኤልያስን አትመለከቱት በብሉይ ኪዳን ላይ በኤልዛቤል ዛቻ በቃኝ አለው ታከተው ልክ እንደዚሁ ጳውሎስ በሱ መታሰር ምክንያት የታከታቸው ሰዎች አሉ በመከራው በስራቱ የታከታቸው ሰዎች እንዳሉ እንመለከታለን ቁጥር 14 ላይ እንደዚህ ይላል ስለዚህም ምክንያት በሰማይና በምድር አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ፐርሰናላይዝ ሲያደርጉ አትመለከቱም እንዴት ተደክማላችሁ እግዚአብሔር በእናንተ ህይወት ውስጥ ምክንያቱም የኤፌሶን ሰዎች ሐዋርያ ጳውሎስ የኤፌሶንን መልእክት በሚጽፍበት ሰዓት ላይ የሐዋርያ ሥራ ምዕራፍ 18 19 ላይ በተለይ የሐዋርያ ሥራ 19 ስትመለከቱ በታላቅ ድንቅና ተአምራቶች ከተማ ላይ ገብቶ የከተማ የጠንቋይ መጽሐፍ ተቃጥሎ በጣም ብዙ ተአምራቶች የሆኑበት ድንቅም የተሰራበት ስፍራ ነው ግን አሁን ጳውሎስ በዛ መንፈስ አይደለም ያለው በእስር ቤት ነው ያለው በእስር ቤት ነው ያለው ስለዚህ ጳውሎስ እንደዚህ ይላቸዋል እኔ በፊት እንዴት እግዚአብሔር እንደተጠቀመብኝ አታውቁም እንዴት እንደሰራብኝ አይደለም የሚላቸው ስለዚህ ምክንያት ችግሩ የምን ምክንያቱ የፐርስፔክቲቭ ችግር ነው ስለዚህ አንድ ነገር አረጋለሁ ይላል ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ቅኝት ለመለወጥ የተቃኙበትን ቅኝት ለመለወጥ ጳውሎስ ምን አደርጋለሁ ህብረትን አደርጋለሁ ከማጋ ከእግዚአብሔር ጋር ይሄን ቃል the same word ኤፌሶን መጽሐፍ ምዕራፍ 1 ቁጥር 3 ላይ ተጠቅሞታል ስለዚህ የመጀመሪያው ህብረት ወይም ኢንቲሜሲ ለምን እንደሚያስፈልግ ከመናገር በፊት ሐዋርያ ጳውሎስ ህብረትን የሚረዳበት መልኩ ተመልከቱ እንዲህ ብሎ ነው የሚነግረን በሰማይ በምድር አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ በእስር ቤት ነው የታሰረው ሙድ አለ እኮ የእስር ቤት ሙድ አለ አትሞስፈር አለ የምትጸልዩባቸው አትሞስፈሮች ወይም የምትጸልዩባቸው ጸሎቶች የናንተን የጸሎት ነገር ሪሼፕ የማድረግ ጉልበት አላቸው ሐዋርያ ጳውሎስ ታስሮ ግን እስር ቤት እንዳለ አይደለም የሚያስበው አባትነት በሚሰየምበት ኤፌሶን 1:3 ምክንያቱም ደብዳቤ ስለሆነ የምናነበው እዚህ ምዛም ገብተን ነው የምናነበው ሙሉ ወጥ የሆነ ደብዳቤ ነው ለኛ ላነባበብ እንዲመች ነው ምዕራፍ 1 ምዕራፍ 2 ምዕራፍ 3 የተባለው እንጂ ወጥ ደብዳቤ ነው ጳውሎስ ፐርስፔክቲቭን ተመልከቱ በሰማያዊ ስፍራ
በመንፈሳዊ በረከት የባረከን የክርስቶስ ኢየሱስ አባትና አምላክ ብሎ ነው የሚናገረው 1:3 ላይ። እዚህም ስፍራ ላይ የምንለከተው እንበረከካለሁ ይልና እስር ቤት አይደለም የሚመረከተው። ፖዚሽናሊ በክርስቶስ ኢየሱስ የተደረገበትን አባትነት የተሰየመበትን ስፍራ የተሰጠበትን ስፍራ ያገኝበትን ያወራል። እስር ቤት ሰፈሩ ነው። ስፍራው ግን አባትነት በሚሰየምበት በመንፈሳዊ በረከት ሁሉ የተባረክንበት ቦታ ነው። ስለዚህ ሐዋርያ ጳውሎስ በሰማያዊ ስፍራ ተባርከናል ዶክትሪኑ አይደለም ፕራክቲሱ ነው። ይሄን የጠቀስኩበት ምክንያት እሱ ነው። በሰማያዊ ስፍራ ተባርካችኋል አይደለም፣ እንደዛ ነው የሚያስበው። ታስሮም እንደዛ ነው የሚያስበው። ከሰፈር አይነሳም፣ ከስፍራ ነው የሚነሳው። በሰማያዊ ስፍራ አባትነት ከሚሰየምበት ነው መነሻው ያደረገው። ስለዚህ ተንበርክክ ያለው ይላል። በእስር ቤት 4:1 ላይ ስንመለከት የእስር ቤት ደብዳቤ ነው። ስለ ክርስቶስ ኢየሱስ እስር ይሆንኩ ብሎ ይነግረናል። በእስር ቤት እንበረከካለሁ አይልም። በሰማያዊ ስፍራ በክርስቶስ ኢየሱስ በተደረገው ማንነት ላይ እንበረከካለሁ ይላል። በደንብ ስሙኝ። በመንፈሳዊ ትግል ውስጥ የመጀመሪያው ወታደር እዚህ ጉባኤ ላይ ካለ ወታደሮች ሊያውቁ ይችላሉ። የመጀመሪያው ማንኛውም ውጊያ ከመዳረጉ በፊት የመጀመሪያ የሚደረገው ስትራቴጂ ነው የሚጠናው። ስትራቴጂክ ፕሌስ ተይዟል አልተያዘም ነው። ለምሳሌ የተያዘው ቦታ ተራራ ከሆነ ባዳፍኔ ወደ ታች ነው የሚተኮሰው። እታች ከሆነ የሚጠቀምበት መሳሪያ ወደ ላይ ለመተኮስ የተለየ ነው። ልክ እንደዚሁ የመጀመሪያው ጳውሎስ ፖዚሽኑን ያስተካከለው በሰማያዊ ስፍራ አሁን ካለው መታከት ካለው ችግር እኛ በላይ ነን። ፖዚሽኑን ነው የሚነግረን። በሰማያዊ ስፍራ በክርስቶስ ኢየሱስ አባትነት በሚሰየምበት ኒማቲኮስ ብሌሲንግ ባለበት መንፈሳዊ በረከት ባለበት በዛ ነው መንበረከከው። ጠላት እስር ቤት ነው ሲለው ኖ ኖ ኖ ኖ እኔ እስር ቤት አይደለሁም፣ በሰማያዊ ስፍራ ወደ እስር ቤት የምሰራ ሰው ነኝ። እግዚአብሔር በዚህ መንፈስ ይባርከን። ስለዚህ ሲንበረከካለሁ አለና መታከት ባለበት ስፍራ እንበረከካለሁ አለና የሚታከትና የታከተበትን አይደለም ዝማሬ የጀመረው። ኢየሱስ ትራምፔት ካደረገበት፣ ኢየሱስ ድል ካደረገበት፣ ድሉን ዲስፕሌይ ካደረገበት ይሄ ነው በክርስቶስ ማለት የምንለማመደው እንጂ ኦፒኒየን አይደለም፣ ዶግማና ዶክትሪን አይደለም። ፖል ኤክስፒሪየንሱም ነው። ይሄንን ተለማመዱ፣ በመንፈስ ተለማመዱ፣ በመንፈስ ተመላለሱ፣ በፍቅር ተመላለሱ፣ በጥበብ ተመላለሱ። 3:4 ላይ እንደሱ ነው የሚላቸው እስከ 5 ድረስ። በመንፈሳዊ ነገር በጨለማው ዓለም ላይ ደግሞ ቁሙ፣ ቢስታንድ ቢፈርምድ። ይሄ የጳውሎስ ዶክትሪን ብቻ አይደለም ፕራክቲሱ ነው። ታስሮም እሱ እንደዚህ ነው የሚያስበው። ይሄን ሰው ሰይጣን እንዴት አሰርኩት ይበል። እግሩ ላይ ያለውን ሰንሰለት ሲያሳየው በሰማያዊ ስፍራ ያለውን መፈታት ነው ሰውየው የሚያስበው። በአንድ ቤት እንደወሰነው ሲያስብ እሱ በመንፈሳዊ ስፍራ ላይ ባሉት በረከቶች ሪላክስ እያደረገ ነው። እግዚአብሔር ሆይ አይኖቻችንን አብራ። ስለዚህም ምክንያት መታከት ባለበት ስፍራ ላይ በመንፈሳዊ ስፍራ በሰማይና በምድር አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ። በኤፌሶን እስር ቤት እንበረከካለሁ አላለንም። በማን ፊት እንበረከካለሁ? በአባት ፕሬዘንስ ፊት እንበረከካለሁ። አሁን የዕብራውያን ትምህርት ተምረን የቤተ መቅደስ መጋረጃ ተቀደደ። ጥሩ። ኢየሱስ ፊተኛ ሆኖ ስለኛ ገብቷል። ጥሩ። አዲስና ሕያው መንገድ መርቆልናል። ጥሩ። እነዚህ ነገሮች ግን ወደ ተግባራዊ ልምምድ ሲመጡ አካባቢ ይዋሻል፣ ሰፈር ይዋሻል፣ ሁኔታ ይዋሻል። ይሄ ግን መንፈሳዊ ስፍራ የሚለዋወጥ አይደለም። ያለንበት አካባቢ ይለዋወጣል። ዛሬ ያታከተን ነገር ነገ የምንነሳሳበት ነገር በሰፈር ይፈጠራል። መንፈሳዊ ስፍራ ክርስቶስ የተባለው ስፍራ ግን ክረምትና በጋ አያውቅም፣ ማታና ጨለማ አያውቅም። ለምን ብትሉ ከዚህ ውጪ ነው። ድል ነስቶ የያዘው ቦታ ነው። ድል የሚነሳም የለበትም። ሲጀምር ራሱ የሚጀምረው ድል ነስቶ ነው። ድልን እንደ ስጦታ ሰጥቶ ነው ይሄ ቦታ የሚጀምረው። ስሙ ይባረክ። እግዚአብሔር ወይ ስምህ ይባረክ። ከዛ በኋላ እንዲህ ብሎ ይነግረናል። ይሄ መንፈሳዊ ህብረት በሰማያዊ ስፍራ ካለን ነገር ጋር ህብረት የምናደርግበት ዋነኛ ዓላማ ጳውሎስ ሲነግረን ምን ብሎ ነው የሚነግረን? ይህ ጸሎት ባጭር ቃል ጠቅልለው ብትሉኝ ከዚህ በኋላ የምናያቸው ነገሮች ባጭሩ ብንጠቀልላቸው ብናስቀምጣቸው መንፈሳዊ ህብረት መንፈሳዊ አቅምን
ከውስጣችን እንዲለቀቅ ያደርገዋል። እንዲሰጠን አይደለም ሪሊዝ እንዲያደርግ ያደርገዋል። አለ መንፈሳዊ አቅም፣ የተሰራ ስራ አለ፣ የተባረከው ነገር አለ። ሪሊዝ የሚደረገው ግን ወይም የሚለቀቀው ግን በህብረት ውስጥ ነው። ምን እንደማለት እንደሆነ ልንገራችሁ። ለምሳሌ እዚህ አየር ላይ ብዙ አይነት ድምጾች አሉ። ጋድ ቻናል፣ አልጀዚራ፣ ቢቢሲ፣ ፋና፣ ኢቢኤስ whatever እዚህ አየሩ ላይ አለ። ይሄንን አየር ዳይሬክሽኑን ትክክለኛ ዲሽ ካገኘ ይሄ በዲሽ ደግሞ ኦብዘርቭድ የተደረገው የተጠለፈውን ዲኮደር ካረገ ዲኮድድ ሰብሮ ማሳየት ወደ ምስል መለወጥ የሚችል ካለ እና ቤታችሁ ቴሌቪዥን ካለ አየር ላይ ያለውን በቴሌቪዥን እንመለከታለን። ምን ተጠቅመን? ዲሽ ተጠቅመን። ልክ እንደዚህ ነው የሚለን በሰማያዊ ስፍራ በክርስቶስ ኢየሱስ ያለቀውን ግን አሁን አካባቢያችሁ በሚዋሸው ነገር ላይ ድል ለመራመድ ከፈለጋችሁ አንድ ነገር አድርጉ ይላል። በመንፈሱ እሱ ነው ዲሹ። የእግዚአብሔር የሆነውን አብዞርብ የሚያደርጋል። የእግዚአብሔር የሆነውን የሚያወርዳል። የጨለማውን ዓለም እንደሚያወርደው መታከትን እንደሚያወርደው ቻናልህን ነው የምታስተካክለው። ያችሁ ከኔ የቀዳው ከአልጀዚራ ከቀዳ ሌላ ጉዳይ ነው። ከጋድ ቻናል ከቀዳ ሌላ ጉዳይ ነው። በርግጥ አልጀዚራ ችግር የለውም ዜናን ለማስተላለፍ ምሳሌ ነው። ስለዚህ መንፈሳዊ አቅጣጫን በህብረት ውስጥ ስንለውጥ መንፈሳዊ አቅም ሪሊዝ ያደርጋል። መንፈሳዊ አቅም ሪሊዝ ሲያደርግ በአካባቢያችን ላይ በስልጣን እንራመዳለን። የህብረት አልቲሜት ግቡ አንድ ነው። ሰው ከእግዚአብሔር ጋር ያለው ህብረት ሙሉ ነው የሚባለው በአንድ ነገር ነው። ህይወቱ ላይ በስልጣን ሲቀጥል ነው። በለቅሶ ገብቶ ሊሆን ይችላል፣ በእንባ ገብቶ ሊሆን ይችላል፣ ጸሎት እንዲገባ ያስገባው ጉዳይ ሊሆን ይችላል። ሲወጣ ግን ተሸክሞት ከወጣ ይሄ ሰውዬ ህብረት አልነበረው። ከጋጣ ሊታጣ ይችላል፣ የወይን ስራ ሊጎድል ይችላል። ሰውየው ግን አካባቢው ባይለወጥ ራሱ ተለውጦ ይወጣል። እኔ በእግዚአብሔር ሐሴት አደርጋለሁ አለ። የሐሴት ምክንያቶች ባይኖሩም እኔ ግን በእግዚአብሔር ሐሴት አደርጋለሁ። እግዚአብሔር ሆይ አይኖቻችንን ላንተ ዓለም ክፈታቸው፣ ከምድር ንቀለን። ይሄ ምድራዊ ከሆነ ቶት ቫልዩ በጌታ በኢየሱስ ስም ስፒሪቹዋል በሆነ ዊዝደም እግዚአብሔር ይባርካችሁ። በሰማይ ጥበብ እግዚአብሔር ይባርካችሁ። በሰማይ መገለጥ ህይወታችሁ ይያዝ። ስለዚህ የህብረት ዓላማ አንድ ነው። ለምንድን ነው የምንጸልየው? ለምን እንጾማለን? ለምን እንዲህ እንሰበሰባለን? ለምንድን ነው ህብረት የምናደርገው? ግብ አለው። ምርኮኛ ሆነን ለመኖር አይደለም። ደክመን ሊሆን ይችላል፣ አቅማተን ሊሆን ይችላል። ህብረቱ ስንመለከት ግን ንስር ክንፍ እንደሚያድስ በኃይል እንደሚወጣ እግዚአብሔር ኃይላችንን የሚያድስበት ቦታ ነው። ሁልጊዜ ህብረት ያለው ሰው የትንቢት አፍ ነው ያለው፣ የነቢያት አፍ ነው ያለው። ለምን? ከእግዚአብሔር የሰማውን ሁሌ ስለሚናገር። ስሙ ይባረክ። ስለዚህ ጳውሎስ የሚነግረን መታከት አለ፣ ማብቃት አለ፣ አቁም የሚል አለ። እነዚህ ነገሮች አሉ። ስለዚህ ምክንያት በሰማይና በምድር አባትነት በሚሰየምበት ፊት እንበረከካለሁ። ያውን የምላችሁ ነገር እናንተ አይደለም የሚሰማችሁ፣ እኔ ራሴ ይሰማኛል። እኔ ብቻ አይደለም ጳውሎስም። ስለዚህ አንታክትም ብሎ ሁለተኛ ቆሮንቶስ የሚጽፍበት ምክንያት እኮ መታከት ህይወቱ ላይ ስለነበረ ነው። ስለዚህ አንታክትም ይላል። ምህረትን ስለተቀበለን አንታክትም። ሁሌ የሚያታክቱ ነገሮች አሉ። ሁሌ በህይወታችን ውስጥ ጣልቃ እየገቡ የሚፈጠሩ ነገሮች አሉ። እነዚህ ነገሮች ግን አሁንም የሚፈቱበት መንገድ ሰዋዊ በሆነ መንገድ አይደለም፣ መንፈሳዊ ነው። በተደረግነው ነው። ክብር ለኢየሱስ ይሁን። ስለዚህ ጳውሎስን ጸሎት ባጭሩ ሳስቀምጠው አንድ ነገር ነው የሚነግረን። ምን ብያችኋለሁ? መንፈሳዊ ህብረት መንፈሳዊ አቅምን ይፈጥራል። መንፈሳዊ አቅምን እንዲለቀቅ ያደርጋል። መንፈሳዊ አቅም መለቀቅ ደግሞ አንድ ነገር ያደርጋል፣ በመንፈሳዊ ስልጣን እንድንመላለስ ያደርጋል። ኦቶሪቴቲቭ ያደርገናል። ይሄ 14 15 መንፈሳዊ መቀራረብን ኢንቲሜሲ ህብረት ልንለው እንችላለን። ጳውሎስ የሚነግረን ይሄ ህብረት ምን ያመጣል ይላል? በመንፈሱ በውስጥ ሰውነታችሁ ቁጥር 16 እና 17 እንድትጠነከሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጽራ። ስለዚህ በመንፈሱ የሚል ቃል አትመለከቱ? በመንፈሱ እዚህ ክፍል ላይ በመንፈሱ የሚለው ካፒታል ኤስ ነው። የመንፈስ ቅዱስ ድርሻ ነው። በመንፈሳችሁ አይደለም የሚለው፣ በመንፈሱ ነው የሚለው። በማ በእግዚአብሔር መንፈስ።
ህብረታችን ውስጥ ሁሉ ጊዜ ድርሻ ያለው መንፈስ ቅዱስ ነው። በህብረት በመንጸልይበት ሰዓት ላይ አባትነት በሚሰየምበት ስፍራ መጸለይ ስንጀምር የዓለም መንፈስ አይደለም፣ የፍርሃት መንፈስ አይደለም፣ የጨለማ መንፈስ አይደለም። የእግዚአብሔር አብ ንጹህ የሆነው መንፈስ ኦፕሬት ማድረግ ይጀምራል። በወደቀ ዓለም ውስጥ ነው የምንኖረው። የዚህ ዓለም መንፈስ አለ፣ የፍርሃት መንፈስ አለ፣ የጨለማ መንፈስ አለ። በዚህ አይነት የህይወት ስርዓት ውስጥ ሆነን ግን እኛ ስዊች ማድረግ እንችላለን። በመንፈሱ ምንድነው የመንፈስ ቅዱስ ድርሻ? በዚሁ በኤፌሶን ክፍል ውስጥ ኤፌሶን 1:20-21 ላይ ክርስቶስ ከሙታን ሲያስነሳው ካለቅነትና ከስልጣናት ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገ የብርታቱ ጉልበት ይታያል። መንፈስ ቅዱስን ኢየሱስ ከሞት አስነሳው ብቻ አይደለም የሚለው ከስም ሁሉ በላይ ስም እንዲኖረው አደረገ። ከዛ ለአለቆችና ለስልጣናት ገለጠው ይላል። ከዛስ በኋላ በሰማያዊ ስፍራ በዚህ በትንሣኤ ኃይል አስቀመጠው። ስለዚህ አሁንም ሞት እየሸተተን ላለ ሰዎች፣ አሁንም ውድቀት ለሚሸተን ሰዎች መንፈስ ቅዱስ መስራት ሲጀምር፣ በመንፈሱ መንቀሳቀስ ሲጀምር ካለቆች ከስልጣናት ከኃይላት በላይ ነፍሳችን መውጣት ትጀምራለች። በመንፈሱ ሲል የኤፌሶን ጸሐፊ ሐዋርያው ጳውሎስ ከኤፌሶን ሰዎች የሚነግራቸው በመንፈሱ የሚለው ይህንን ሐሳብ ነው። በመንፈስ ቅዱስ አቅም፣ በመንፈስ ቅዱስ ጉልበት፣ በመንፈስ ቅዱስ ኃይል፣ በዱናሚሱ፣ በኢነርጂው፣ በመንፈስ ቅዱስ ፕሬዘንስ አባትነት በሚሰየምበት ውስጥ ህብረት የምናደርገው ከእግዚአብሔር ጋር በመንፈሱ አማካይነት ነው። የጌታ መንፈስ በእኛ ውስጥ ስላለ ስለዚህ ምንን ነው የሚያሳየን? አንድ ነገር ነው ባጭሩ የሚያደርገው። ኢየሱስ ክርስቶስን ከሙታን አስነሳው፣ እንዲያደረገውና እናንተን እንደሱ ያደርጋችኋል አይደለም የሚለው እናንተ ውስጥ ኢየሱስን እንዲያርጎ ይገልጠዋል። አልሰማችሁኝም? ይህ ክፍል የሚያወራው ሳብጀክቲቭ አይደለም፣ ኦብጀክቲቭ ነው። አሁንም ኢየሱስን መንፈስ ቅዱስ በእናንተ ህይወት ላይ ሲንቀሳቀስ አንድ ነገር ነው የሚያደርገው። አማረን አይደለም ቡስት የሚያደርገው፣ ቡስት ያደረገውን ክርስቶስ፣ ሰርቶ የጨረሰውን ክርስቶስ፣ ለአለቆችና ለስልጣናት ለኃይላት የተገለጠውን ክርስቶስ በልባችሁ ላይ ከፍ አድርጎ መሳል ይጀምራል። ከዛ በነፍስ ክፍላችሁ ውስጥ ያለው ተስፋ መቁረጥ፣ በነፍስ ክፍላችሁ ውስጥ ያለው መታከት እጅ መስጠት ይጀምራል። ለምን? ጌታ መጥቷል። አሁን የጌቶች ሁሉ ጌታ መጥቷል። እየገባችሁ ነው? እንበረከካለሁ አለ። ምን ህብረት አደርጋለሁ እና በህብረት ውስጥ ማን አለ ይላል? በመንፈሱ ህብረት ስናደርግ ማን አለ ይላል? መንፈስ ቅዱስ አለ። ምንድነው መንፈስ ቅዱስ የሚሰራው ስትሉ አንድ ነገር ነው የሚያደርገው። ይሄ ከሙታን መንደር የተነሳው ከስም ሁሉ በላይ ስም የተሰጠው ለአለቆችና ለስልጣናት ለጌቶች የተገለጠው በሰማያት ከፍ ያለው ክርስቶስ በነፍሳችሁ ላይ በዚህ ከፍታ ይለቀዋል። ሃሌሉያ! ኢየሱስ ያድናል። ይህ የኢየሱስ ክርስቶስ ለአለቆች ለስልጣናት ለተገለጠ የሚለው መገለጥ ሁሉ ቦታ ተገልጦ እኮ እናየው። የዕብራውያን ጻፊ እሱን አይደለም ይላል። ዕብራውያን 2:8 ላይ ምን ይላል? ሁሉን ከእግሩ በታች አስገዛለት አይደለም ይለው ብሎ መሰከረ። ሁሉ ከእርሱ በታች ባስገዛ ጊዜ ግን ያልተገዛ ምንም አልተውም። አሁን ግን ሁሉ እንደተገዛ አናይም። ሁሉ ይሄን ቃል በደንብ አስተውሉ። ይኸውላችሁ ሞት ቢሆን ጨለማ ቢሆን ማጣት ቢሆን ማግኘት ቢሆን እነዚህ በሙሉ ለኢየሱስ ተገዝተዋል። አሁን ግን ኢየሱስ ገዢ መሆኑ ግን በሁሉ ሰዎች ላይ አልታየም ነው ክፍሉ። ገብቷችኋል? ይኸውላችሁ ሁሉን ከእግሩ በታች አስገዛለት ማ ክርስቶስ። ሁሉን ከእርሱ በታች ባስገዛ ጊዜ ግን ያልተገዛ ምንም የለም። በሌላ አማርኛ ሞት ጨለማ የሚባለው እግዚአብሔር ያልፈጠራቸው እግዚአብሔር እንዲሰሩ ኦፕሬት እንዲያደርጉ ያልፈቀደላቸው ነገሮች በሙሉ በክርስቶስ ኮንከር አድርጓል። ኢየሱስ ወደፊት በሰው ሁሉ ላይ በዓለም ላይ ይታያል ነው እንጂ ከሙታን ሲነሳ ሁሉን ገዢ ሆኖ ተገልጧል። ገብቷችኋል? ኢየሱስ ንጉሥ ነው፣ ገዢ ነው፣ በሁሉ ላይ ገዝቶ ታይቷል። ግን አሁን ሁሉም ላይ ገዝቶ አናይም። ለምን? ሁሉም ጌታን አልተቀበለም። ሁሉም የእግዚአብሔር መንግስት የእግዚአብሔር መንፈስ ማደሪያ አይደለም። ይሄ ዓለም ራሱ ገና ነው። ይሄ ዓለም ፍርድ አልተደረገበትም። አዲስ ሰማይና አዲስ ምድር እንጠብቃለን። ኢየሱስ በአካል መጥቶ ገና አልታየም። ስለዚህ ዓለም በጨለማው ይቀጥላል። ዓመት በሞት ይቀጥላል። ያላመኑ ሰዎች ላይ ጨለማ እየገዛ ይቀጥላል። ግን አንድ ነገር ወቁ፣ ኢየሱስ ገዢ ነው።
በምን ታወቀ ሲል ክርስቶስን ከሙታን ሲያስነሳው ታይቷል አለ። ታይቷል፣ በቀኝ ሲያስቀምጠው ታይቷል። ሁሉ ተገዝቶለት አናየው፣ ግን ባመኑ ሰዎች ላይ ኢየሱስ ገዢ ነው። ዳይሬክሽናሊ በዓለም ሁሉ ላናየው እንችላለን ገዢነቱ። ሁሉን ግን ገዝቷል። ሁሉን ገዝቷል ማለት ኢነሚዎቹን ነው። ሁሉን ገዝቷል ማለት ከእግዚአብሔር ዓላማ ውጭ የሚሰሩት ነገር ላይ ኢየሱስ ባለስልጣን ነው። ባለስልጣንነቱ ታዲያ እሱ ገዢ ከሆነ በዓለም ላይ እሱን የሚቃወሙትን ትቶ እንዴት ነው ገዢ የሚያደርጋቸው? እየተቃወሙት ለዲስቲኒው ያሰራቸዋል። ሞት አይደለ? አሁን ሞት ላይ ኢየሱስ ስልጣን አለው። ግን አሁን ሞት ይሰራል አይደል? አዎ፣ ሞትን መንገድ ያደርገዋል። ሞትን ያሮጌው ሰው መጠናቀቂያ ያደርገዋል። ሞትን ያሮጌው ሰው መክደኛ ያደርገዋል። ሞት ኢየሱስ እጅ ሲመጣ መንገድ ይሆናል። ያለ ኢየሱስ ሲሆን ግን ገዳይ ይሆናል። አሜን። የክፍሉ ኢንቴንት ይሄ ነው። የዕብራውያን ጻፊ የሚነግረን ይሄን ነው። ኢየሱስ ክርስቶስ ገዢ ነው። በአጭር አማርኛ ኢየሱስ ክርስቶስ መንፈስ ቅዱስ ይሄንን ነው በአማኞች ህይወት ላይ የሚያደርገው። የእግዚአብሔር መንፈስ ለአማኞች የተሰጠበት መንገድ ብዙ ጊዜ ለኃይል አገልግሎት ብቻ ነው የሚመስለን። መንፈስ ቅዱስ ኃይል አገልግሎት ሰርቪስ ነው። መንፈስ ቅዱስ የተሰጠበት ዋነኛ ዓላማ ትራንስፎርሜሽን ነው። ዳይናሚክ፣ ከአንድ ክብር ወደ ሌላ ክብር የልጁን መልክ እንድንመስል ነው የተሰጠን። አሜን ነው። እሱ በመጣ ጊዜ አለ መጽሐፍ ቅዱስ ሲናገር ምን ይለኛል? ያከብረኛል። ስለዚህ በመንፈሱ ቁጥጥር ስር መሆን ስንጀምር ኢየሱስ በእኛ ህይወት ላይ በጌትነት ይከብራል ማለት ነው። በሌላ አማርኛ የጌታ መንፈስ የተሰጠበት ዓላማ ኢየሱስን ለማክበር ነው። እኔና እናንተ የምናርፈው ስንከብር አይደለም፣ ሲከብርብን ነው። ቆይ አሁን ኢየሱስ በእኛ ከበረ፣ ታዲያ ምንድነው ለውጡ? ከከበረው ጋር አብረን እንከብራለን። በሌላ አማርኛ የከበረውን ኢየሱስ የያዘ ዕቃ የክብር ዕቃ ይሆናል። የኛ ክብር ያለ ኢየሱስ በመክበር አይደለም። ጳውሎስ እንደዚህ ያለ ያለኛ ከብራችኋል አለ። ያለኛ ከብራችኋል ማለት ምን ማለት ነው? ያለኛ ባለጠጋ ሀብታም ምናምን አይደለም የሚለው። ያለኛ ከብራችኋል ማለት እኛ የክርስቶስ ነን። ክርስቶስን ሳታከብሩ ክብር በሚባል ሌላ ክብር ውስጥ ምጸታዊ ንግግር ነው። ያለ ኢየሱስ ክርስቶስ ሰው ከከበረው ውርደት ነው። ምን ከብረው የከበረውን በማክበር ውስጥ ነው። ስለዚህ መንፈስ ቅዱስ አንድ ነገር ነው የሚያደርገው። ኢየሱስ ክርስቶስን በእኛ ልብ ላይ ያከብረዋል። መንፈስ ቅዱስ ሲከብር ግን ምን ያደርጋል? ወደ እውነት ሁሉ ይመራቸዋል። በሌላ አማርኛ ወደ ሪያሊቲ ይመራቸዋል፣ ወደ ትሩዝ ይመራቸዋል። በሌላ አማርኛ የታከትንበት ሪያሊቲ አይደለም። ሪያሊቲው የክርስቶስ ኢየሱስ ጌትነት ነው። በሁሉ ላይ ስልጣን ያለው ኢየሱስ ነው። የገባው አሜን ይበለኝ እስቲ። this is the key። አሁን ጸልያለሁ አይደል? የጸሎት ዓላማ ልምድ ሪቹዋል አይደለም። ጸሎት አሕዛብ ስለሚጸልዩ አይደለም ጸልዩ፣ ፈሪሳዊ ስለሚጸልዩ አይደለም። የኔ የጸሎት ልምድ አንድ ነው። መንፈስ ቅዱስን ለማክበር ነው የምጸልየው። መንፈስ ቅዱስ በከበረ ጊዜ ግን ወደ እውነት ይዟችሁ ይሄዳል። ምክንያቱም ዲሰፕሽን ነው የታከቱበት፣ የውሸት አጀንዳ ነው። ጠላት ያስቀመጠው የውሸት ተውት ነው። ስሙ ይክበር። አሜን። ስለዚህ መንፈስ ቅዱስ በአማኙ ህይወት ውስጥ ሲከብር ግባለው ኢየሱስን ሊያከብር ነው። አሁን በሰዎች ህይወት ውስጥ የእግዚአብሔር መንፈስ ነው ተብሎ ሰዎች ሲንቀሳቀስ ስትመለከቱት አልቲሜትሊ ክራይስት ግሎሪፋይድ ካልሆነ ኢሞሽን ነው፣ ስሜት ነው፣ ዝም ብሎ የጫጫታ ነው። የመንፈስ ቅዱስ ዋነኛ ዓላማ ኢየሱስ ክርስቶስን ያከብረዋል። ኢየሱስን ከፍ ያደርገዋል። በሌላ አማርኛ ጌትነቱን ዲስፕሌይ ያደርገዋል፣ ሪል ያደርገዋል። ሪያሊቲ ውስጥ ወደ እውነት ይመራቸዋል ማለት ወደ ሪያሊቲ፣ ወደ ትሩዙ ሪያሊቲ ይሰጠዋል ለክርስቶስ ኢየሱስ። ኢየሱስ ስሙ ይባረክ። ስለዚህ መንፈስ ቅዱስ በህብረት ውስጥ እንደ ግብ ሲገለጥ እንደ ዕውቀት አይደለም፣ እንደ ልምምድ ነው የሚገለጠው። እንደ ልምምድ ይገለጣል። ስለዚህ መንፈስ ቅዱስ በእውቀት ደረጃ ሳይሆን በልምምድ ደረጃ በህይወታችሁ መስራት ይጀምራል። ምክንያቱም መጽሐፍ ቅዱስ የእግዚአብሔር አብ ምን ፍቅር፣ የጌታ የኢየሱስ ክርስቶስ ምን ጸጋ፣ የመንፈስ ቅዱስ ምን። ስለዚህ ከእግዚአብሔር መንፈስ ጋር ያለ ህብረት ሁሉ ልምምዳዊ ነው። መንፈስ ቅዱስ ይኸውላችሁ አንዳንድ በቤተ ክርስቲያን ውስጥ የምንማራቸው ትምህርቶች
ዶግማ ብቻ አይደሉም፣ ዶክትሪን ብቻ አይደሉም፣ ልምምድ ነው። አሁን እኔ ዛሬ ስለተናገርኩት እናንተ ህይወት አይሰራም። ዛሬ ሀብላችሁ ብትለማመዱት ግን እናንተ ህይወት ይሰራል። ልምምድ ይፈልጋል። ማቅረብ፣ ራስን ማቀረብ ይፈልጋል። ስለዚህ መንፈስ ቅዱስ በነፍስ ክፍላችሁ ላይ ሪያሊቲው ከሌለ፣ ጌትነቱ ከሌለ ሌሎች ጌቶች ድምጽ ማሰማት ይጀምራሉ። ምን? መታከት፣ መሰልቸት። መንፈስ ቅዱስ የህይወት መንፈስ ነው። ሞት፣ መጠውለግ፣ ግራ መጋባት፣ እነዚህ ሁሉ የሞት ትሩፋቶች ናቸው። እነዚህ የምን ድምጾች ናቸው ብትሉ የክርስቶስ ኢየሱስ በነፍስ ክፍላችን ውስጥ ያለ መክበር ውጤት ናቸው። ኢየሱስ አልከበረምና መንፈስ ቅዱስ አልወረደም ይላል። ስለዚህ መንፈስ ቅዱስ የመጣው ክርስቶስን ሊያከብር ነው። የእግዚአብሔር መንፈስ ማይትል እየሰራ ነው የሚባለው ኢየሱስ በከበረበት ፕሮፖርሽን ያለው። 16-17 በውስጥ ሰውነታችሁ ሌላ መንፈስ ቅዱስ ሲንቀሳቀስ የሚሰራው በውስጥ ሰውነታችን ነው። ይሄ የውስጥ ሰውነት ውጫዊ ሰውነት የሚለው ጳውሎስ አለ ተሰሎንቄ ላይ መንፈስ፣ ነፍስ፣ ስጋ ብሎ የገለጠው ማለት ነው። ክብር ለኢየሱስ ይሁን። መንፈስ ቅዱስ ከመንፈሳችን ጋር ህብረት አድርጎ መንቀሳቀስ ሲጀምር በነፍስ ክፍላችን ውስጥ መጠንከር እንጀምራለን። ክፍል ውስጥ የምትመለከቷችሁ በመንፈሱ በውስጥ ሰውነታችሁ ምን እንድትሉ እንቅስቃሴ ሲጀምር በኃይል እንድትጠነክሩ ይላል። በኃይል እንድትጠነክሩ። ስለዚህ ነፍሳችን መጠንከር ትጀምራለች። ይሄ የላላች ነፍሳችን ብዙ ድምጽ የምታሰማው የስሜት መዋዠቅ፣ የእውቀት መዋዠቅ፣ የፍቃድ መዋዠቅ የምታሳየው ፍላክቹዌት የምታደርገው በውጭ ፕሬዠር የምትቃኘው በውጫዊ እይታ ውስጥ የወደቀችው ነፍሳችን የምትቃኘው መንፈሳችን ከመንፈሱ ጋር ህብረት ሲያደርግ ሪሊዝመንት ያገኛታል። የህይወት ስርዓት ነፍሳችንን ይገናኛታል። ለዚህ ነው ዳዊት ሲናገር ነፍሴን በውስጤ ዝም አሰኘዋት አለ። ለምን? ንዝንዝ ስለነበራት። ነፍሱን ግን በውስጡ ዝም ያሰኘበት ምክንያት በዝም በይ ብሎ አይደለም የሚነግራት። የነፍሳችን ዝምታ የመንፈስ ፍሰት ብቻ ነው። የህይወት ፍሰት ካላገኛት፣ ከክርስቶስ የሆነ ነገር ካልነካት ነፍሳችን አታርፍም። እግዚአብሔር በፍጥረት ስርዓቱ ሲፈጥረን መንፈስ ቅዱስ መንፈሳችን እንዲገዛ፣ መንፈሳችን ደግሞ ነፍሳችንን እንዲገዛ፣ ነፍሳችን ደግሞ አካላችንን እንዲገዛ፣ አካላችን ደግሞ ዓለምን እንዲገዛ ነው የተፈጠርነው። አንዳንድ ጊዜ ይሄ የነፍስ ክፍላችን ስሜትና ፈቃዳችን ውስጥ መታወክ ወይም ችግር ሲገጥመን አካላችን እኩል አይሰራም። ለምሳሌ አእምሮ እግርን እያዘዘው ምናልባት ሾክ ሊሆን ይችላል፣ የተለያዩ ነገሮች ሊያጋጥሙን ይችላሉ። ዲፌክቶች ሲያጋጥሙን እግራችን አእምሮአችን እኮ ሂድ ብሎታል፣ መልእክቱን አስተላልፏል። እግራችን ግን በህመም ምክንያት መራመድ ያቀተዋል። ሌላ ድጋፍ ወይ ዱላ ይፈልጋል ወይ የጎተት ነው እንድንሄድ ይፈልጋል። ለምን? በቀጥታ ከአእምሮ በሚመጣ ሲስተም ስለማይሰራ። ነፍሳችን ከመንፈስ በሚመጣ ፍሰት መስራት ስትጀምር ትክክለኛውን ቦታ ትይዛለች። አለበለዚያ ግን በነፍሳችን ውስጥ ሰዋዊ የሆኑ ነገሮች መመላለስ ይጀምራሉ። ፍጥረታዊ የሆኑ ከዚህ ዓለም የተቀዱ ነገሮች ነፍሳችንን መዋጀት መያዝ ይጀምራሉ። እግዚአብሔር በመንፈሱ ሲቆጣጠራችሁ ምንም እንዳይመስላችሁ ሁሉ ያረጋችኋል። ከዚህ ዓለም በሆነው ነገር የደስታችሁም የሐዘናችሁም ምንጭ እንዳይሆን ያደርጋል። ክፉም ደግም ከዚህ ዓለም እንዳቀዱ፣ ጨለማም ብርሃንም ከዚህ ዓለም እንዳትመጡ፣ እድልም ፌተንም ከዚህ ዓለም እንዳትኮርጁ ያደርጋችኋል። የእግዚአብሔር አብሮነት መገለጫው በመንፈስ ቅዱስ በነፍስ ክፍላችን ውስጥ ሲገዛ ብቻ ነው። የእግዚአብሔር አብሮነት እነዚህ ናቸው። ይህንን ስራ ሳይጠብቅ ሲቀር መንፈስ ቅዱስ በህይወታችን እንዳይሰራ ይገደባል። ስለዚህ ሰው ለተገዛለት ባሪያ ይሆናል ማለት ነው። ከአካል መቅዳት ይጀምራል። የመታከታቸው ምክንያት ያዩት አይደል? አስተሳሰባቸው ላይ የተደበቀ ዕውቀት አይደል? የምናየው ነው የምንሰማው። አዳም ትዝ ይላችኋል? ከእግዚአብሔር ጋር ህብረት እያደረገ ያለ ራቆት ነው እኮ ግን አያውቅም። አዳም ሲወድቅ አይደለም ራቆቱን የሆነው፣ በእግዚአብሔር ፊት እያሉ ራቆታቸው ናቸው አይተፋፈሩም ይል ነበር ክፍሉ። ነገር ግን አይኑ ሲከፈት
አያችሁ በሌላ ዓለም ነው የተከፈተው በምንድን ነው የተከፈተው በማየት በመንካት በመብላት ነው የተከፈተው ሲከፈት በነፍስ ክፍሉ ላይ ራቆትነትና ፍርሃትን አመጣበት ተሸሸገ ይላል ከዛ በፊት ግን በመንፈስ ከእግዚአብሔር ጋር ህብረት ሲያደርግ ግን አንድ ቀን ራቆቱ መሆኑን አይቶ አያውቅም ለምን እግዚአብሔርን እንጂ የሚያዩ ራሱን አይቶ አያውቅም ዛሬ ብዙ ሰዎች አንዳንድ ጊዜ ቴሌግራም ለአንዳንድ ሰዎች ሲደውል ያው አድቫይዝ ላርጋችሁ ጀነራል ስለሆነ አንዳንድ ጊዜ ስመለከት የምትደነቁባቸው ጥቅሶች አሉ የሰልፍ ፎከስ ትምህርቶች ምንም አታመጡ የፈለክ ራስ ላይ ፎከስ ብታደርግ ከድካም ውጪ ሌላ ነገር አታይ ምክንያቱም እኔ አብዝቼ ራሴን ሳይ ድካሜን ነው ያዩት እና ለመብቃቴን ነው ያዩት መበርታት ማየት የሚፈልግ ሰው ካለ የበረታ አንድ ኢየሱስ አለ አይናችን ሊያርፍበት የሚገባው ኢየሱስ ነው ስለዚህ ከመንፈስ ሲጀምር ፎከሳችን ወይም እይታችን ቅኝታችን ከክርስቶስ ይጀምራል ከተደረገና ካለቀ ስራ እንጀምራለን ስለዚህ ክርስትና የእይታ ውጤት ነው ምንድነው የምናየው ስለዚህ በአካላችን ከዚህ ዓለም ህብረት ስለምናደርግ ሔዋን ህብረት ያደረገችው ከሱ ጋር ነው ከሰይጣን ሰማች ለምን በዚህ ዓለም የሚሰራው እሱ ስለሆነ ከዛ ካዳመጠች በኋላ በላች ይላል ቀጠፈች ይላል አየች ይላል ለጥበብም ያማረ ነው አለች አያችሁ አምስቱ የስሜት ዋሳቶቿን የተጠቀመችው ማየት መንካት መዳሰስን ከሰይጣን ለሰማችው አምስቱ የስሜት ዋሳት ነው የሰራው ከእግዚአብሔር ለምንሰማው ግን መንፈሳችን ብቻ ነው የሚሰራው እግዚአብሔር ለግራችን ለስሜታችን ይወላችሁ እኔ አሁን እንደዚህ ቆም ያለው ማውራት በፈልግ ለሳሚ ለጆሮ እንዳወራ ሆኜ እንዲህ ነው የቀረብነው እንዲህ ነው የተፈጠርነው ልክ ስለዚህ ኮሙኒኬሽናችን ትክክል ይሆናል ሰው ዳግም ሲወለድ አፕራይት ሃንድ ነው ያገኘው ከእግዚአብሔር እንዲሰማ በጆሮ እንዲያዳምጥ ነው ግን እኔ ሳሚ ቆሞ ያለ እኔ ተዘቅዝቄ በሄድ ለኔ ለማውራት ቢፈልግ ለግሬ ነው የሚያወራው አያችሁ ለግሬ ነው የሚያወራው ለምን ተዘቅዝቋል መንፈሳዊ አፕራይት ሃንድ አግኝተናል አሁን ፈክሽናል እንድኑ ክርስቶስ ያዳነን ከዘላለም ሞት ብቻ አይደለም ከመስተጋብር ውድቀትም አድኖናል ፈክሽናል አልነበርንም ድሮ ነገር ሁሉን ነገር የምናየው ከአካል ነው የምንነሳው አሁን የምንነሳው ከመንፈስ ነው እየገባችሁ ነው ማውራው ከመንፈስ ነው እሺ መስሪያ ቤት እንደው ቀለል ላርገው መስሪያ ቤት መግባት ፈለጋችሁ መስሪያ ቤቱ ጥሩ ደሞዝ ነው የሚከፍለው ከዛ በኋላ እንዴት ትላላችሁ እንዲህ አይነት ስራ አለ መግባት ተፈልጋለሁ ይተብል ልጸልይበት እንዴ ያማረ ከሆነ ደሞዙ ጥሩ ከሆነ ለምን አልገባም ልጸልይ ለምን አልክ የምታውን ሳይሆን የምሰማው ነው ከመንፈስ ልቀዳ ነው አሁን አይደለም እንዴ እሺ ስታገቡ ምን አላችሁ ጌታ ልስማ ከመንፈስ ጀመራችሁ ከዛ በነፍስ ተዋደዳችሁ ከዛ በአካል ህብረት አደረጋችሁ ማንኛውንም ነገር እኮ እንለዋለን ይሄ በመንፈስ መጀመር የሚለውን እኮ በተግባራዊታችን እናደርጋለን አገልግሉ ስትባሉ ልጸልይበት እንደዚህ ምን ልጸልይበት ከመንፈስ ሊጀምር ማለት ነው እኮ ትርጉሙ አይደለም ምክንያቱም ብትፈልጉትም ነፍሳችሁ የፈለገችውን አይደለም የምታረጉት ከመንፈስ ልስማ ማለት ነው ስለዚህ ይሄ ከአካል የጀመረው ነገር በሮሜ መጽሐፍ ላይ እንደምንመለከተው በኤፌሶ መጽሐፍ ላይ እንደምንመለከተው የሆነ ነገር ሆኗል ምን አርጓቸዋል ከአካል ሲያዩ ያታክታል ሲመለከቱት ታስሯል ታከቱ ፈዘዙ ደነዘዙ አቆሙ መነሳሳትን አጡ ወደ መንፈስ ዞር በሉ ይያላቸው ስለዚህ ጳውሎስ እንዲህ ብሎ ነው የሚነግራቸው ወደ መንፈስ ዞር ስትሉ መንፈስ ቅዱስ በውስጥ ሰውነታችሁ በነፍስ ክፍላችሁ ላይ መስራት ሲሆን ይሄ ይሆናል አለው አንደኛ ክርስቶስ በልባችሁ ላይ በእምነት ይኖራል ሁለተኛ የናንተ ስርና መሰረት ይጸናል ይሄ መፍረክረክ ይቆማል ሶስተኛ ከቅዱሳን ሁሉ ጋር ስፋትና ርዝመቱ ከፍታውና ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር በልባችሁ ውስጥ መፍሰስ ይጀምራል አራተኛ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞላላችሁ ተሞልተናል እኮ ግን ፍሰት ይቀረናል በነፍስና በአካላችን ሙላት የሚለው እሱ ነው አምስተኛ በእኛ እንደሚሰራ የኃይል መጠን ከመለመነውና ከመናስበው ሁሉ እጅግ አብልጦ መስራት ይጀምራል beyond your thoughts beyond your prayer መስራት ይጀምራል ስድስተኛ በዚህ ስራ ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ አማካይነት ለክብሩ ምስጋናን ያመጣል ይላል ስለዚህ የህብረት
ግብ አንድ ነው፣ በስልጣን መመላለስ። ከእግዚአብሔር ጋር ኢንቲሜት ህብረት ያላቸው ሰዎች ኦቶሪቴቲቭ ላይፍ አላቸው፣ የስልጣን ህይወት አላቸው። ሰፈርን ከስፍራ ተነስተው ስለሚሰሩበት ሰፈራቸው ቴሌቪዥን ነው፣ ሰፈራቸው መገለጫ ነው። ስቶራቸው ግን በክርስቶስ ኢየሱስ ያለው የሰማያዊ ስፍራ የተደረጉትና የሆኑት ነው። ምሳሌ ልስጣችሁና ልጠቅልል። መብራት በሁለት መልኩ ይቋረጣል አይደል? ከቤታችሁ አንደኛ አጠቃላይ መስመሩ መብራት መስጠት ሲያቆም ነው። ሁለተኛ በቤታችሁ ውስጥ ዲስኮኔክሽን ወይም የመብራት መቋረጥ ካጋጠማችሁ፣ ያው አይጥ ሊበላው ይችላል፣ ታስሮ የነበረው በደንብ ስላልታሰረ ሊላላ ይችላል። ስለዚህ ስታበሩ ስታጠፉ በሁለት መልክ መብራት ይጠፋል። ስለዚህ የምታረጋግጡት ሰፈር መብራት አለ ብላችሁ እናንተ ጋር መብራት ከሌለ የውስጥ ችግር ነው ማለት ነው አይደል? ስለዚህ እግዚአብሔር በዓለም ላይ በክርስቶስ ኢየሱስ ካበራ አሁን ችግር ያለው የመብራት ስርጭት አይደለም፣ ከግድቡ የሚነሳው መብራት ሳይሆን የውስጥ መቆራረጥ ነው ያጋጠመን ማለት ነው። ይሄ ዲስኮኔክሽን ደግሞ ስላልተሰጠን አይደለም፣ መብራት ኃይልም ይሄ ቆጣሪ ስላላስገባልን መብራት ስላልሰጠን አይደለም። ከውስጥ ጋር ባይጥ ይብለው በምን ይብለው ብቻ የተቆራረጠ ነገር አለ። ስለዚህ ያን መቀጠል ማለት ነው ህብረት የሌለንን ማምጣት አይደለም፣ ያለንን ማስቀጠል ማለት ነው። ስትጸልዩ እግዚአብሔር በክርስቶስ ያልሰጣችሁን አይደለም የሚሰጣችሁ፣ በክርስቶስ ኢየሱስ የተሰጣችሁን በነፍስና በአካላዊ ክፍላችሁ ውስጥ ይለቀዋል። ጸሎት ህብረት ይህንን ይረዳል። ቁጥር 18 ልናገርና አልጨርስ። ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ። አንዳንድ ጊዜ ያው እኔ መጽሐፍ ቅዱስ ትምህርት ቤት ተምሬያለሁ፣ የትምህርት ጠላት አይደለሁም። ሁለተኛ ማስተሬቴን ቢብሊካል ቴዎሎጂ እየሰራው ነው ውጭ ሀገር። ስለዚህ ትምህርትን በጣም ነው የምወደው። ባይብል ኮሌጅም ትምህርት ቤት ከፍተናል። አምባላንስ የሆነ ስሜት እንዳሰሙኝ። ግን አንድ ነገር ልንገራችሁ፣ ህብረትን በእውቀት እንዳትተኩ። ህብረት በእውቀት አይለካም። እስቲ ማን ነው ሁልጊዜ ባለቤቴ ማወቅ አለብኝ አንቺን እያለ እየጻፈ ከሚስቱ ጋር በእውቀት የሚግባባ? አያችሁ፣ ህብረት ውስጥ እኮ በእውቀት አይደለም የምንግባባው፣ በህብረት ነው። ኮቨነንታል የሆነ ነገር ወይም በአባትና በልጅ ያለ ህብረት በእውቀት ሳይሆን በህብረት ጥልቀት ነው። ስፋትና ርዝመቱ ከመታወቅ በሚያልፍ እየጠለቀ በሚሄድ ህብረት ውስጥ ነው ፍልሰት የሚሆነው። አንድ ውስጥ ያለው አንድ ውስጥ የሚገባው በእውቀት ሳይሆን በዚህ ነው። እና አንዳንድ ጊዜ ሰዎች መጽሐፍ ቅዱስ ትምህርት ቤት ከገቡ በኋላ ግሪክ ያጠናሉ፣ ዕብራይስጥ ያጠናሉ። ለምን መሰላችሁ? እኔ በመጽሐፍ ቅዱስ ትምህርት ቤት ውስጥ ስላለፍኩም ትምህርት ቤት ውስጥ ስሆንም በውጤት ኤ አምጥቼ በህይወት ኤ ያላመጣሁባቸው ጊዜያቶች ስላሉ ማለት ነው። ለምን መጽሐፍ ቅዱስ ትምህርት ቤት መማር ማገልገል ህብረትን ሊተካው አይገባም። ህብረት እናንተና እግዚአብሔር ብቻችሁን የምታሳልፉበት ታይም ነው። ሁልጊዜ መጽሐፍ ቅዱስ ያልተማሩ ግሪክንም ዕብራይስጥንም የማያውቁ ግን የመንፈስ ፍሬና የመንፈስን ኃይል ከኛ በላይ የሚገልጡ ብዙ ሰዎች እንዳሉ እንዳትሳሳቱ። የእግዚአብሔር አልቲሜት ኢንቴንሽን ስኮላር ማድረግ አይደለም። የእግዚአብሔር አልቲሜት ኢንቴንሽን ከሱ ጋር ህብረት ለማድረግ ነው። ዘፍጥረትም ሲጀምር በዘላለም ውስጥ ወደፊትም በሚቀድም ነገር ውስጥ ለዘላለም ከሱ ጋር መኖር ነው። የእግዚአብሔር አልቲሜት ኢንቴንሽን ፌሎሺፕ ነው። ይህንን በየትኛውም ዘመን ልንሳሳተው አይገባም። ለምንድን ነው ይህን የምላችሁ? አንዳንድ ጊዜ መጽሐፍ ፈለጣ አለ፣ ጥቅስ ፈለጣ አለ፣ ግሪክ ፈለጣ አለ፣ ዕብራይስጥ ፈለጣ አለ፣ ዶክትሪን ፈለጣ አለ። ምድራችን ላይ የምትመለከቱት ጸሎት ፈለጣ ግን ብዙ የለም። ህብረት ፈለጣ የለም ብዙ። እስቲ አንድ ክፍል እንፍለጥ የሚባለውን ያህል እስቲ አንድ ጊዜ አብረን እንጸልይ የሚባል ብዙ ጊዜ አትመለከቱም። ፕሬየር ማንዳቶሪ ነው፣ ህብረት ማንዳቶሪ ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 13 ላይ ይሄ ጥቅስ ሊገዛን ይገባል ሁሌ ስታውቁ። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ ይላል። ቦልድ ናቸው፣ አልታከቱም፣ አልፈሩም፣ በድፍረት ግን ይናገራሉ። መጽሐፍትን የማያውቁና ያልተማሩ ሰዎች እንደሆኑ አስተዋሉ፣ አደነቁ። ከኢየሱስ ጋር እንደነበሩ ግን አወቋቸዋል። እቺ ቃል የህይወታችሁ መስፈርትቱ። እኔ መማርበት አሜሪካ ውስጥ ላለፉት ብዙ ዓመታት ቤተክርስቲያን የመሩ የ80 ዓመት ሰው
የእግዚአብሔርን ቃል ሊያካፍሉን ሲመጡ እንደዚህ ያሉ መጽሐፍ ቅዱስ ለሚማሩ ለነዚህ ተማሪዎች ምን ትመክሯቸዋላችሁ ሲባል ብዙ ከኢየሱስ ጋር መዋልን ብለው ይሄን ጥቅስ ነው የጠቀሱት። ብዙ ጊዜ አንብቤዋለሁ፣ በዚህ መልኩ አላየውም፣ ግን እሳቸው ሲጠቅሱ በህይወቴ ውስጥ መልህቅ ሆነ። ህይወቴን ሚዛን ማረገበት አንዱ ይሄ ትልቁ ጥቅሴ ነው። ሐዋርያት ሥራ ምዕራፍ 4:13 ላይ አልተማሩም፣ ግን ከኢየሱስ ጋር ነበሩ። መማር ጥሩ ነው፣ እድሉን ካገኘን እንማር። ግን አንድ ነገር በወቁ፣ መንፈሳዊ ነገር ከኢየሱስ ጋር መዋል ነው። ከኢየሱስ ጋር መዋል ነው። ኃይልን የሚገልጥ ዕውቀት አይደለም፣ ኃይልን የሚገልጥ ኢንቲሜሲ ነው፣ ህብረት ነው ኃይልን የሚገልጠው። ይሄንን እንዳትሳሳቱ። የመንፈስ ፍሬ የሚለውና ስኬት ኮምፕሊትሊ ልንለይ ይገባል። ብዙ ሰው በእግዚአብሔር ቤት ውስጥ እንዳለማዊ ነው የሚያስበው ስኬት። ለምሳሌ እንደዚህ አይነት አዳራሽ መስራት ስኬት አይደለም። እንዲህ አይነት ወንበር መደርደርም ስኬት አይደለም። መንፈሳዊ ነገር ስኬቱ የሚታወቀው ባለው የህዝብ ብዛትና በህንጻው አይደለም። መንፈሳዊ ስኬት የሚታወቀው በፍሬ ነው። ህይወት ያለው ነገር በፍሬ እንጂ የሚለካው በቁሳዊ ነገር አይደለም። ቁሳዊ ነገር የሚለካው ህይወት የሌለው ነገር ነው። እየሰማችሁኝ ነው? ምክንያቱም መጽሐፍ ቅዱስ የሚናገረው ለዛ ነው። ፍሩትፉል ፍሬያችሁ እንዲኖር በፍሬያችሁ ያውቋችኋል ነው ያለው፣ በሰክሰሳችሁ አላለም። ይሄ የምናነበው መጽሐፍ ላይ በአብዛኞቹ ያሉት ሐዋርያት ሰክሰስፉል አይደለም። በዓለም መለኪያ ብታያቸው ብር አልነበራቸውም፣ በእስር ቤት ነው ያለፉት፣ ቶርቸር የሚደረጉ ነበር፣ የደም ግባት የሌላቸው ሰዎች ነበሩ። ዓለምን ግን ሼክ አድርገውታል። ዓለምን ነቅንቀውታል። የገሃነም ደጆችን ግን አዋርዳቸዋል። የጠላትን ከፍታ ግን ውጠውታል። የተሰጠን ህይወት ነው። እግዚአብሔር ማንኛውንም ውጤት የሚለካው ከህይወት እንጂ ከስኬት አይደለም። ስኬት ዴፊኒሽኑ በጣም መስተካከል አለበት። በብዙ አማኝ ሰክሰስፉል የሚባል አማኝ የሚለካበት መለኪያ የክርስቶስን ህይወት በድፍረት ባገኘው ሰው መካከል ሲናገር ነው። ኢየሱስ ያድናል። ከመታወቅ የሚያልፈውን የሚለው እሱ ቃል ነው። ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ መበርታት ያለብን ከመታወቅ የሚያልፈውን ለመግለጥ ነው። የሚታወቀውንማ አንብበን እናመጣለን። ጥሩ አካዳሚካል ባክግራውንድ ካለን እናመጣለን። ግሪክ በግል ይነበባል። አሁን ዩቲዩብም ላይ ምናምን ጥሩ አካዳሚካል ባክግራውንድ ካላችሁ ይመጣል። ግሪክ ይመጣል፣ ዕብራይስጥ ይመጣል፣ አውደ አነባበብ ኤክሴጀቲካል ይመጣል። ግን ይሄንን የመጽሐፍ ቅዱስ የክርስትና የመጨረሻ ጠርዝና ደርዝ እንዳታደርጉ አደራ። የመጨረሻ የቤተ ክርስቲያን ጠርዝና ደርዝ የማይታወቀውን ማወቅ። በሌላ አማርኛ ሄድ ኖሌጅ ሳይሆን ሪሌሽን ኖሌጅ የሚገልጠው በሚነበብ ዕውቀት የሚገባበት ሳይሆን በህብረት ዕውቀት ውስጥ የሚገባ ነው። he talked about ኢፒጊኖስኮ ማለት በህብረት ውስጥ ያለ ዕውቀት፣ ያወቀውና የታወቀው አካል ውስጥ ያለ አንድነት ማለት ነው። ጴጥሮስ እየተራገመ አወቀችው። እየተራገመ እኮ ነው ያወቀችው። አንተ ከኢየሱስ ጋር ነበር ካለችው እየተራገመ ኢየሱስ ያስታውቅብን። በንግግራችን ያምልጠን፣ በጓዳችን ያምልጠን። ነገስታትና ኃያላን ባልናቸው ሰዎች መካከል የምንናገረው አንድ ቃል አለን። ኢየሱስ ተሞልተን ያምልጠን። ስንናገር ያምልጠን። በሌሊት ህልማችን ያምልጠን። ኢየሱስን ተሞሉ። ከመታወቅ የሚያልፈውን ታውቁ ዘንድ ህብረት ይኖራችሁ። እግዚአብሔር ሆይ ከመታወቅ የሚያልፈውን ማወቅ ውስጥ አስገባን። ከመታወቅ የሚያልፈው ውስጥ አስገባን። ክብር ለኢየሱስ ይሁን። ቁጥር 19 ላይ እንዲህ ይላል፣ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ቅርበታችን ነው ሙላትን የሚወስነው ማለት ነው። ምንድነው የሚለው? እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ነው የሚለው። የሐይቅ ውሃ አይታችኋል? የሐይቅ ውሃ ብዙ እኮ ነው። የሐይቅ ውሃ ሙሉ የሚሆነው እናንተ ናችሁ። በበርሜልም ይሆናል፣ በማሰሮም ሊሆን ይችላል፣ በቦቴ መኪናም ሊሆን ይችላል። ይዜ የመጣው ነው ሙላት የሚሆነው እንጂ ሐይቅ አያልቅም። እግዚአብሔር መንፈሱን ሰፍሮ አይሰጥም። የእግዚአብሔር መንፈስ ይሄ ያልቃል የሚባል አይደለም፣ ግን ዕቃችን ይወስኗል። ይሄ ምን ቀርብበት ልብ ወይም ለህብረት ያለን ናፍቆት ግን ይወስኗል። that's the limitation። ስለዚህ በነፍሳችን ውስጥ ባለው አቅም እንገልጧለን። የነፍስ ካፓሲቲ ኢንቲሜሲ ካፓሲቲን ያመጣል። ህብረት ካፓሲቲ ዲቨሎፕ እንድናደርግ ያውቃል።
የምንቀበልበትን ሪሲቪንግ ካፓሲቲያችንን ኮምፕሊትሊ ይለውጠዋል። ቁጥር 20 የመጨረሻውን ልናገር። እንግዲህ በእኛ እንደሚሰራ ኃይል መጠን አይገርምም? በሰማያዊ ስፍራ በክርስቶስ ኢየሱስ የሰራውን ከነገረን በኋላ እሱ የሰራው ዲፔንድ የሚያደርገው በእኛ እንደሚሰራው መጠን ነው። ሰርቷል፣ አሳይቷል፣ በክስተት ታውቃል፣ ክርስቶስን ከሙታን አስነስቷል። ግን እሱ ሊሚት የሚያደርገው ኢን ዩር ካፓሲቲ፣ በህብረት ውስጥ ባዳበርነው ካፓሲቲ፣ በህብረት ውስጥ ባለን የመስፋት ወይ ማድጋችን የመለጠጡን ያህል ያ ኃይል ይሰራል ይላል። ስምህ ይባረክ። በሕያዋን ምድር እያለን ሳንሞት ኃይል ሳይደክም ክርስቶስን በኃይልና በክብር የሚገልጥ የወንጌል አቅም በህይወታችን ይገለጥ። በእኛ የሚሰራው ኃይል መጠን በእኛ የሚሰራው ኃይል መጠን ለእኛ የሚሰራውን ይመጥነዋል፣ ይወስነዋል። that's the limitation። በእኛ የሚሰራው ኃይል መጠን ነው ለእኛ የሚሰራው። እንዳትታለሉ። ክርስቶስን ከሙታን ያስነሳው ኃይል አይደለም በሙላት እየሰራ ያለው። እሱን የሚመጥን ነገር አለ። ምን? ህብረት፣ ኮንዲሽን አለ። ክርስቶስን ከሙታን አስነስቷል። አዎ። ሁሉ ተሸንፏል። አዎ። ግን ካልቀረብክ፣ ግን ኢንቲሜሲ ካልጨመርክ፣ ግን ካፓሲቲ ዲቨሎፕ ካላደረግን there is no authority, there is no flow። በጎማና በቦይ ውስጥ እኩል ውሃ አያልፍም። በመስኖና በቦይ ውስጥ እኩል ውሃ አያልፍም። ከተቆፈርን ከተሰራን መንፈሳዊ ቤት ከሆንን በህብረት ውስጥ ለሱ አቬሌብል ከሆንን ፍሎ ይጨምራል። ገሻውት ያደረገ ይወጣል። ሃሌሉያ! ስሙ ይባረክ። ስለዚህ ህብረት የሚያስፈልግበት ዋነኛ ግብ እንዳትረሱ በስልጣን ለመመላለስ ነው። ከለመነው ከጸሎታችን እንዲሁም ከምንፈልገው በላይ በድርጊትና በስልጣን እንድንመላለስ ያደርገናል። ሮሜ 12:11 ነገራችሁ ሊጨርስ ባለፈው ሮብ ላይ ጸሎት ነበር። ከአንድ ቦታ ከደጁ ጋር ነበርና ይሄንን ቃል ሳወራው ነበር። እሱም እያወራ ነበር። የሆኑ ነገሮችን እያወራን እየተጫወትን ነበር። ሮሜ 12:11 የባለፈው ሮብ ላይ የነበራችሁ ጸሎት ላይ ሳጸልዩ የነበረው ቃል ይሄ ነው። ለስራ ከመትጋት አትለግሙ። ታክተዋል፣ ለግመዋል አይደል? ከስራ ለመትጋት አትለግሙ። ለምንድነው ከስራ ላለመትጋት? ባይዘው ስራ ምናምን የሚለው ስራችሁም ቢዝነሳችሁም ሊሆን ይችላል፣ ጸሎትም ሊሆን ይችላል፣ አገልግሎትም ሊሆን ይችላል። መኖርም ሊታከታችሁ ይችላል። ፎር ዛት ማተር መኖር ራሱ ሊታከታችሁ ይችላል። ይሄ ዓለም ውስጥ የሞት መንፈስ ስለሚሰራ መታከት በብዙ የህይወት ስርዓት ውስጥ ሊገለጥ ይችላል። መታከት። ስለዚህ ለስራ ከመታገት አትለግሙ ይላል። እንዴት ነው ግን ምን ተጋው ስትሉ፣ አንደኛ በመንፈስ የምትቃጠሉ ስትሆኑ፣ ሁለተኛ ለክርስቶስ ስትገዙ ነው የሚለው። መንፈስ ግለት፣ የመንፈስ ግለት የሚታወቀው ረጅም በመጸለይ አይደለም፣ ክርስቶስን በልባችን ላይ ጌታ አድርጎ ሲያከብረው ነው። በመንፈስ ግለት ውስጥ እንዳለው የሚታወቀው ማንኛውም ነገሬ ጌታና አምላክ ለሆነው ለክርስቶስ ኢየሱስ እጅ ሲሰጥ፣ ረሃቤ ረሃቡ ሲሆን፣ ፍላጎቴ ፍላጎቱ ሲሆን፣ መውጣትና መግባቴ በሱ ሲቃኝ፣ ያኔ ፈርቨንሲ ግለት በህይወታችሁ ይሆናል። ስሙ ይባረክ። ይሄ መንፈስ ያገኛችሁ